ስለ ሩታዬ ማውራት ካላቆምሽ ዘቀዝቅሻለሁ ያልሽኝ ልጅ ማለት ነው። የፎቶን አስቀምጬልሻለሁ ዘግዝቂ ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናቸው። የሩታዬ ሩታን የምትሰድቡ ሩታን የምትናገሩ ሁሉ ማለት ነው ሩታን መሆን አትችሉም። ምክንያቱም ማንም ሰው ሩታን መሆን አይችልም። ጀግና ስለሆነች ማለት ነው። ለየት ያለች ሴት ስለሆነች ስትቀብጥ ሲያምርባት አይደለም እሷ አብርሽ ራሱ ንግግር የሚያምርበት ከሩታ ጋር ሲሆን ነው። ትናንትና ላያችሁም እንዴ? ግርማ ሞገሱ ሩታ ናት። የአነጋገር ስልት የምትሰጠው ሩታዬ ናት። ገባችሁ? ስለዚህ እኔ ስለ ሩታ እውነቱን ስለተናገርኩኝ እናንተ እኔ የምትሰርቡበት ወይም ደግሞ የምትዘቀዝቁበት እኔ ደንታ አይሰጠኝም። ለእናንተ ስድብና ለእናንተ የሆነ መጥፎ ነገር ለምትናገሩት ነገር እኔ ቦታ አልሰጣችሁም ማለት ነው። ፎቶን አስቀምጬላችኋለሁ። ዘግዝቁኝ። በራሴ አላፍርም፣ አልተደበኩም ማለት ነው። ስለዚህ አሁንም ዛሬም ነገም ሩታዬ ጀግና ናት። አዎ ጀግና ናት። ምክንያቱም ከቆረጠች ቆረጠች ነው። እያሳየቻችሁ እኮ ነው። ሁሉን ነገር በተግባር የምታሳይ ልጅ ናት። እኔ የምሰራው ነገር ጥሩ ነው ምናምን ማለት አይደለም፣ ግን ጀግና ናት። በቃ ጀግና ናት። ምክንያቱም ብቻ እኔ እንጃ የሆነ አብርሽና ያቺ ደግሞ አምቡላንስ ማለት ነው የወረዱ ሰዎች ናቸው። ቤተሰቡን በድራማ የሚጨምር ቤተሰቡን የሚያሳድብ ቤተሰቡን አዘግዝቆ የሚያስረግድ ባለጌ ቢኖር አብርሃም ታደሰ ነው። ለምን አልነግራችሁም? ዛሬ ደግሞ እንግዲህ አባቱ መጥቷል። ምን እንደሚሉን ደግሞ እንሰማለን ማለት ነው። እና የሆነ ለቤተሰቡ ክብር የሌለው ማለት የሆነ ቤተሰባችሁ ተዘግዝቆ በለቅሶ ሙዚቃ በጣም እኮ ነው የሚያመው። የምሬ ነው። በተለይ እናት አባት በጣም ከባድ ነው የምር። እና ያን እንኳን እያየ ሚዲያ ላይ ስራውን ያላቆመ ባለጌ ስራውን ያላቆመ ሰው ነው አብርሽ ማለት፣ የወረደ ሰው ማለት ነው ለእኔ እንደራሴ ማለት ነው። አሁንም ቢሆን የወረደ ሰው ነው። ምክንያቱም ለቤተሰቡ ክብር ሊኖረው ይገባል። ብርን ብቻ ማባረር ሳይሆን አንዳንዴ ለቤተሰቦቻችን ክብር ሊኖረን ይገባል ማለት ነው። አሁንም እኔ የሰው ልጅ ሰው ሆኖ ማንም ሰውን በሰውነቱ ታከብሩታላችሁ፣ ትወዱታላችሁ። ግን የአብርሽን ጠላዋለሁ ወይም የሆነ ነገር ማለት ሳይሆን ስራ የወረደ ነው። ለቤተሰቡ ክብር ይኖረው፣ ለተመልካች ክብር ይኖረው ማለት ነው። ክብር የሌለው ሰው ደግሞ አንድ ሰው እኮ ራሱ ሲያከብር ነው አይደል የሚከበረው። ካልተከበረ እኮ ማንም ሰው ሊያከብረው አይችልም። ስለዚህ ትላንትና ደግሞ ሩታ ደግሞ በቃ ምን ልባሽ ጀግና ሴት ናት። ለአብርሽ ራሱ ግርማ ሞገሱ ናት። የንግግር ስልት የምታሳየው አነጋገር ራሱ የሚያምርባት እኮ ከአብርሽ ጋር ከሩታ ጋር ሲሆን ነው። ትላንትና እንዳያችሁት ቪዲዮ ማለት ነው። ሩታዬ ነይ ስትባል የምትሄድ ሂጂ ስትባል የምትሄድ ነይ ስትባል የምትመጣ አይነት ሴት አይደለችም። አንደኛ ነገር ማለት ነው። ሁለተኛ ነገር አብርሽ ትላንትና ልክ ልኳን እየነገራት ነበር ለአምቡላንስ ማለት እኔ ነኝ እኔ ከመጣሁ በኋላ ልብስ ምገዛሽ እኔ ከከፈልኩሽ እንደሚከፍላት ሁላ በአሽሙር እያስረዳን ነበር ማለት ነው። ስለዚህ እናንተ በጎች፣ የአምቡላንስ በጎች ማለት ነው እኔን የመዝደብ መብት የላችሁም። ሁለተኛ ነገር ሩታንም የመዝደብ መብት የላችሁም ማለት ነው። ሂዱና ልጃችሁን አስቁሟት። የሰው እንትን አሽከር ሆና አትቅር ማለት ነው። በራሷ ትስራ፣ በራሷ እንትን